ላሳያችሁ ይኸውላችሁ ይሄ ታያችኋል እንግዲህ እኔ ዘመቻዬ ነው የምዘምትበት አካሄዴ ነው ይሄንን ሰንበት ተማሪዎች ነበር ማድረግ የነበረባቸው ይሄ ሁሉ አንገት ላይ የሚንጠለጠል ክታብ ነው አንዲ ሰኔ ጎልጎታ ነው ይላሉ ድርሳነ ሚካኤል ነው ይላሉ ተመልከቱት ይሄ ካንገት ላይ አስፈትቼ ያስበጠስኩት ማተብ ብቻ አሳሰርኩበት አሰራር ነው የድፍን ነው እንደዚህ ነው ማለት አንገት ላይ የሚንጠለጠለው እንደዚህ ነውና ይሄንን ለምንድን ነው ከዚህ ታሪክ ያገናኘሁት እህታችን ላይ ያለው መንፈስ ተናገረ ያኔ መንፈሱ በተያዘ ሰዓት ምን ብሎ ያወራል የኛ የሆኑትን ሰዎች እኮ እናቃቸዋለን እናጋልጣለን አጋልጣልኩት ጸበል ቦታ ላይ ሌላ ጸበል ቦታ ላይ ዘናት ሄደን ነበርና በጣም ብዙ ጸበልተኞች ነበሩ እና አሁን ሙስሊሙ ላይ ያለው መንፈስ የኛ የሆኑትን ሰዎች እኮ እናቃቸዋለን አንደኛ ክታብ አንገታቸው ላይ ያሰሩትን የሚገርማችሁ እውነተኛ ትክክል ድርሳነ ሚካኤል ያለበትን መጽሐፍ ወይ አንገት ላይ የሚንጠለጠለው ይሄን ክታብ አይነካም ለምሳሌ ይሄኛው የኛ አይደለም ግን አንድ አይነት ነው ይላል ይሄ አሁን አንዳንዱን ለምሳሌ እንበልና ይሄንን ይሄኛ አይደለም ይሄኛው የኛ ነው ይላል ከፍተን ስናየው እውነት ነው አንድ ላይ እዚህኛው ላይ አስማት እንትን የአስማት ስሞች ያሉበት ነው አንደኛው ላይ ደግሞ የመላእክት ስሞች ያሉበት ወይ ድርሳነ ሚካኤል ወይ ሰኔ ጎልጎታ ይሆናል ማለት ነው እንዲህ እያደረገ እያንዳንዱን ሰው እየወሰደ ሲጠቁም እየፈታን ስናይ መጨረሻ ላይ ሁሉም ሰው በቃ ለምን እየተፈታ ይታያል አውልቁትና ጣሉት ተባለ ይኸው ሳልፈታ ያመጣሁት ማለት ነው ይኸው እያንዳንዱ ታሽጓል እንዳለ የታሸገ ነው አሁን ይሄን ጊዜ አይበቃም እንጂ እየፈታኝ ባሳያችሁ እንዳለ ድግምት ነው ግን ቤተክርስቲያን በር ላይ ነው የሚሸጠው ከስንት አንድ ነው ጤነኛ ወረቀት የሚገኘው በጣም የሚገርማችሁ ማተብ አይበቃም ይሄው እንግዲህ ያጋለጠው ይሄንን ያጋለጠው ማን ነው የእስላም ዛር ልጅቷ ላይ ያለው መንፈስ ነው አንተ ግን እንዴት ይሄ ልታውቁ ቻልክ ስለው እኔ እኮ ድሮ አለ ልጅቷ ላይ ያለው መንፈስ እኔ እኮ ድሮ ደብተራ ነበርኩ አለ በጣም የሚገርም ነው እኔ ድሮ ምንድን ነበርኩ አለ ደብተራ ነበርኩ ማንህ አንተ አልኩት እሷ ውስጥ ያለሁት እኔ እና ብዙ ሰዎችን አደዝዣለሁ ዲያቆን ነበርኩ ከዛ በዝሙት ምክንያት ከቤተ ክርስቲያን ስባረር አለ እንግዲህ ዛሬ ስንት አመት ነው ስባረር በዚሁ ቀጠልኩበት አስማቴን ድግምቴን ከዛ ወደ እስልምና እምነት ተከታይ ሆንኩኝ እስላም ሆንኩኝ ብዙ ጊዜ ደብተራዎች የእስላም ዛርን በድብቅ ያመልኩታል እንደገና ደግሞ የእስላም ጾም ይጾማሉ የሚገርማችሁ እንዴ ብዙ ሰው አያውቅም ይሄንን አሁን እኔ እኮ ስንት ጉድ እኮ በቪዲዮ ማሳየት እንችል ነበር ቤተክርስቲያን አባቶች እና አቡነ ገሌ ያው እንደዚህ በመናገር አልፈልግም ገዝተውኝ ወይም ደግሞ እንደው ተውልጄ እባክህ እንደው በዚህ መስቀል ይዣለሁ ስላሉኝ ነው እንጂ ስንት ጉድ ነበር የምናወጣው ስንት ሃርድ ዲስክ ስንት ጉዶችን ነበር የምናወጣውና እውነት እግዚአብሔር ስሙ የተመሰገነ ይሁን አሁን ሁሉ ነገር ወደ ግልጥ የሚመጣበት ዘመን ነው የማይታይ የተከደነ የማይገለጥ የተሰወረ የለም ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ጊዜው ነው ምን ታደርጉታላችሁ ይሄ ሁሉ ይሄስ ክታብ እንትን ነው የታሸገ ነገር ነው ጠልሰም ደግሞ አለ በቆዳ ተጠቅልሎ የሚሰራ ይሄንን ሰራ ነበር አለ ለዋ ላይ ሆኖ ልጅቷ ሙስሊም ናት የምታወራው ለዋ ላይ ግን ያለው የዛሬ ስንት አመት ደብተራ የነበረ ክርስቲያን የነበረ ቄስ የቀድስ የነበረ ከዛ በኋላ ደግሞ ተባሮ ወደ ቡና ሲያስቀድም ሲያስቋራ የነበረ ከዛ መልሶ ደግሞ ሙስሊም ሆኖ ደግሞ በጣም የተለያዩ ቦታዎች ላይ ሄዶ ደግሞ ብዙ ሰዎችን ሲያስመልክ የነበረ ሰው ነው ማለት ነው ይሁት ይሄ ሁሉ በቤተ ክርስቲያናችን በጸሎቶች ስም የሚደረግ ነው ይሄ እንዳለ የምታዩት ያው ይገርማል አይደል እና አስበጠስናቸው ሁሉም እንዲበጥሱ አደረግን ማተብ ይበቃቸዋል አልናቸው እሺ አሉ እግዚአብሔር ይስጣቸው ጸበል ቦታ ላይ ሌላው እታችን ላይ ያለው መንፈስ ያጋለጠው ሁለት ነገር አለ እሱም አሁንም በዚህች ልጅ ዙሪያ ደብተራ ያደባባት ነው ሲል ጊዜ ራስህና ሄደ ደብተራ ላይ ሹክ ያልከው አልኩት ይላል ሲነቃበት ራስህና ሄደ ደብተራ ላይ ሹክ ብለህ እቺ ልጅ ከዚህ ቤት አስወጣልኝ እኔ እዚህ ቤት እንድትቀመጥ አልፈልግም ብላ ታርል ሹክ ያልከው እንጂ የት ያቃታልና እሱ ደብተራ የሚያደባባት እዚህ ቦታ ላይ ምን ስልጣን አለውና ስለው ከተነቀ ይቀራል ብሎ ደግሞ ዞር ይላል እና ስልቱን የሚቀያይር ሲሆንብኝ ነው እንዴ ያልኩኝና አሁንም ልጅቷ በመቁጠሪያ እንድትቀጠቅጥ መንፈሱ እንድትገራው እንድትሰግድ ያደረኩኝ
ያው ባለችበት ነው ጎንበስ ቀና የምትለው፣ እግሯ አይራመድም። ባለችበት ጎንበስ ቀና እያለች እየሰገደች ምን እያለች ክርስቲያንነቷን ተቀብላ እየሰገደች ምን እያለች እቺ ጓደኛዋም ደግሞ ካልቆረብኩ ብላ አስቸገረችኝ። ኧረ ቆይ ተረጋጊ አልኳት። አይ መምህር መቆረብ አለ፣ በህልሜ ስቆርብ አየሁኝ የነጭ በግ ስጋ ስበላ ይቻለውና ክርስቶስ እንድቆርብ ፈልጓል አለችኝ። አይ በቃ ፍላጎቷ ነው መስመሩ ነው ደግሞ ይሻላታል ብዬ እንድትቆርብ ፈቀድኩላት ባልልም ይሁን በቃ እሺ ብዬ ነገርኳት። ነጭ ልብስ ሰጠናት። ብር አላት ግን ከኔ ካንተ ካልሰጠኸኝ አለችኝ። እሺ ችግር የለውም ውሰጂ ብዬ እኔ ለነዳያን ያዘጋጀሁት ነጭ ልብስ ነበር፣ እሱን ሰጠናት። በጣም የሚገርማችሁ በቆረበችበት ቀን መንፈስ ተጋለጠ። እዛው ቅዱስ ቁርባኑን ተቀብላ እንደወጣች አፏን እንደዚህ እንዳለች መቀባጠር ጀመረ። እኔ እኮ እያስመሰልኩኝ ነው፣ እኔ እኮ ቡዳ ነኝ ቁርጭ ይላል እንዴ አንተ ነህ የምታወራው? መጀመሪያ የራሷ ድምጽ መስሎኝ ነበረ። ከዛ ምንድን ነው የምታወራው ድምጿ ለየት አለብኝ ብዬ ምን ሆነሻል አልኳት። በተማሪያ ምን ሆነሻል ስለ ጊዜ ባክኛ ነን ይለኛል። እንዴ አንተ ነህ የምታወራው? አልጮህኩም። ምን ነው ታዲያ ሰው ጊዜ አይ በቃ ተነቃብን እኮ ተያዝን። ማን አንተ አልኩት። እኔ ደብተራ ነኝ። አንተ ቀጥሎ የምታወራው ሌላ ድምጽ ደግሞ ሰምቻለሁ አልኩት። የሴት ድምጽ ሰምቼ ነበር። የሌላ ሴት ቀጭን ሴት ድምጽ ሰምቼ ነበርና እንዴ ከእናቷ ነው የመጣሁት አለኝ። ከዛ ወደ ልቧ ስትመለስ እናትሽ ድምጻቸው ቀጭን ነው ሲል ጊዜ አዎ አለችኝ። ስለዚህ እናቴ ዛር አለ አልኳት። አይደለም ዛር አይደለም የእናቴ ዛር አይደለም አለችኝ። እና እናቴ ለምንድን ነው አልኳት። እናቴ ራሷ በህልሜ መታ ስትገናኘኝ አይቻለሁ። የእናቴ የዝሙት መንፈስ ነው አለችኝ። አባቴን በመስተፋቀር ነው ያገባቸው አለች። እና እኔም በቃ ወንዶችን በሙሉ እንዳለ በመስተፋቀር ነው ሳጥምድ የነበረው። ይሄን ሳልናገር አላልፍም። በቆረብኩበት ቀን ይሄንን እናገራለሁ። እናቴ ራሷ እኔን መስተፋቀር እንዴት እንደሚደረግ አሳይታኛለች አለች። ለካ የሁሉ ምጣላኝ የነበረው ለዛ ነው። ልጅቷ ቢገርማችሁ እንደዛ ስትገላምጠኝ ስጣላኝ የነበረው ምንድነው ሚስጥራቸውን ስናጋልጥባቸው ውስጣቸው ያለው መንፈስ እኛን አይወደንም፣ ይጸየፉናል፣ ጭፍን ጥላቻ ያድርባቸዋል። ጠላቶቻችን ሆኖ ነው የሚመጡት። እና ይሁን ወንድ ምን ረፈርፎ የነበረው በመስተፋቅር ነው አለቻት። አዎ ሙስሊሙ ራሱ እንኳን አታውቅም። እኔ ወንዶቹ ጠብ የሚሉልኝ በዚህ ነው። እናቴ በሰጠችኝ መስተፋቅር ነው አለች። ሁለቱም የራሳቸው የሆነ የደብተራ መንፈስ ነበረባቸው። ይሄንን አሁን የምነግራችሁን ነገር እንደቀላል እንዳታዩት። እናትየዋ የልጅቷ እናት በራሷ በሰፈር ውስጥ ብዙዎችን ወንዶች ባሎችን አሰልችታለች ነው የሚባለው። በቃ ማለት በጣም አስቸጋሪ ናት። ሰርግ ኖሮ ወይም ድግስ ኖሮ እስክስታ በሚባልበት ሰዓት አንደኛ የምትገኘው እሷ ነበረች፣ እናቷ ማለት ነው። ከዛ በኋላ ግን ከአንዱ ጋር በዝሙት ትወድቃለች። እና እቺም ልጅ የተወለደችው በእንደዚህ አይነት መልኩ ነውና የአራቱም እህቶቼ አባት የተለያየ ነው አለች። የክርስቲያኗ ማለት ነው። የአራቱም እህቶቼ አባት እኔም ጭምር ማለቷ ነው። እኔም ጭምር እንደዛ ነኝ አለች። እና የእናቴ ባንነት በዚህ ይታወቃል። ስለዚህ እኔ ፈርቼህ ነው እንጂ ስራችንን እናውቀዋለን። ግን ትምህርትህን እያዳመጥኩ ስመጣ መስተፋቅር ሰይጣን እንደሆነ እያወቅኩ መጣሁ። ሰይጣን አይመስለኝም ነበረ፣ ጥበብ ነበር የሚመስለኝ። እና ለስሜቷ ያደረች ሰው እንደነበረች ተረድቻለሁና የእናቴ የገዛ መንፈሷ ራሱ ነው መጥቶኔ ላይ እንደዚህ አሁን ሲያወራ የነበረው እሱ ነው አለችኝ። በይ አሁን በቆረብሽበት ቀን ተይዞልሻል። ይሄንን ለንስሐ አባትሽ ሄደሽ ተናገሪ፣ መንፈሱን እንዲያዝ ትጊ፣ ጸልይ አልኳት። እኔ ምንም ሌላ ልነግር አልችልም፣ ምክንያቱም ትምህርቴ በዩቲዩብ ላይ ስላለ ይሄ ነው ብዬ ማስረዳት በየቀኑ ስለሚያዳምጡ ማብራራት አይጠበቅብኝም። ከኔ ጫፍ ነው የሚፈልጉት፣ ያቺን ጫፍ ማስያዝ ብቻ ነው የሚጠበቅብኝ። ከዛ በዚህ ተለያየን። አሁን ሙስሊም እያለችና አለሌ ጨፋሪ በነበረችበት ሰዓት ያቃት የነበረ አንድ ሰው ደወለላት ስልኳ ላይ። የት ነሽ ያለሽው? ነይ እንጂ ፈታ እንበል ይላታል ከስንት ጊዜ በኋላ። እና እዚህ ጸበል ቦታ ላይ ነኝ ያለሁት፣ አሞኝ እዛ ነኝ ያለሁት ስትለው አላት። ክርስቲያን ነው አስቡት። እና ሄዶ አያት። ምን ሆነሽ ነው አላት። ድሮ እንደዚህ ነበርኩ፣ ከዛ መሀል ላይ ድኜ አንተ እንደዚህ አገኘኝ፣ አሁን ደግሞ መልሰኝ አልኩት፣ መለሰኝ። አሁን የምትፈልገኝ ከሆነ እንደዚህ ሆኜ ከፈለክ አግባኝ፣ ከፈለክ ደግሞ ጓደኛ አድርገህ ያዘኝ፣ ካልሆነ ግን ሂድ ከዚህ ጥፋ አለችው። ከዛ ደንግጦ ያው መቼም ለመጀመሪያ ጊዜ አንድ ነገር ስታዩት ያስደነግጣል አይደል? ካጠግቧ ብን ብሎ ጠፋ። ምክር ልምከር። አንደኛ ቲቪተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ዳሴ የሚፈልጉና ግትር የሆኑ ሰዎች፣ ሴትም ወንድም ማለት ነው የሆኑ ሰዎች ሁልጊዜ የሚፈልጉትን ነገር አያገኙ። ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ ከዛ ጥብርር ሲሉ ሰው እንዳጥሩ። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም። በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ
የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጪ ሌላ ነገር አያውቁም። እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጪ ሌላ ነገር አያውቁም። እና ከሚሆን ይሄን ባህሪ ከየት ወረስኩት? አባቴ እናቴ ወይስ ከማን ነው? በቡዳ ይበላችኝ በቡዳ ይበላኝ ሰው አለ? የሰው ባህሪ እኔ ጋር መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ፣ ቃሚ፣ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አድርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱን ባህሪ እሱም የሷን ባህሪ ወርሰው ነው የሚጣሉት። እና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደድ አለ። ስልኩ ላይ ፎቶዋን አይረሳም ወይም ስልኳ ላይ ፎቶውን አትረሳም። በዚህ የተነሳ ሁለተኛው ጋር ይጣላል። አያችሁ፣ ይሄዳል፣ መንፈሱ አብሮ ይሄዳል። እና በዝሙት በሩካቤ 90% 99 እስከ 100% ማለት ነው። በሩካቤ መናፍስት ይተላለፋል ከወንድ ወደ ሴት ከሴት ወደ ወንድ በዝሙት በመዳራት በመሳሳም በአጠቃላይ በተላጥቆ ማለት ነው። በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ አመቺሳ ማለት ማስታቀፍ ለሰይጣን ማስታቀፍ ማለት ነው፣ በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት አርሜት ቦዠ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው ልክ ሲወለድ ዶሮ ይታረዳል። እንደየብሔራቸው ትግራይ ክልልም ልክ እንደዚሁ እንደየብሔራቸው ልጆችን ለመናፍስት የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያን ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ፣ ጸባዩ የሚለዋወጥብሽ፣ እንደገናም ደግሞ እንደምትፈልጊው አይነት ወንድ እንዳይሆን ቺት የሚያደርግብሽ፣ ስልኩ ላይ የማትፈልጊውን ነገር የምታገኝበት፣ ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል። ይሄ አንቺን አይፈልግሽማ። ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም። ማንሽ አንቺ እኔ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች። አፈቅርሻለሁ እያለሽ ይጠላሻል። እንጋባ እያለሽ ይጣላሻል። ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ምንድን ነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት በጨውነት ደረጃ እስከ መለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም ሸፍኙም አትሸፍኙም እሱ የአንቺ የክርስትና ህይወት ማንነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣንን እንዲስብ አድርጓል የፈጠረው። መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትችይ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ከአንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበያለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዥሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ለላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ። አንተም የእሷን መንፈስ ይዘህ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች እዚህ ውስጥ። የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናትህ የመጣ ወይ ከአባትህ የመጣ የአይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ? በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብክ ብቻ መሄድ ነው። እምቢ አለኝ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ፣ እሷም እንደዚሁ ትላለች፣ ወንዶች አንድ ናቸው ምናምን ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ መስገድ፣ ስጋን በጸበልም በእምነትም በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ
ሊኖር ይችላል። ያ አይመጣም፣ አይነካችሁም። ምቀኛም እንኳን ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋቸዋል። እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩአችሁ ደስ የሚል ኖሮ ትኖራላችሁ። ለምን? አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነው። እና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻድቅ ከንቱ ውዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድነው ዘውጉ ብሎ ማሰብ ያስፈልጋል። እንደ እህታችን ጥግ ድረስ የሄደችው ሳታቀን ነው። መስማትም አትፈልግም። ለምን? ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች። ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸውን ነፍሳትን ያበላሻሉ። ልክ የእኛን ትምህርት ስታዳምጥ ግን ይኸው ዳነች፣ ለቅዱስ ቁርባን፣ ለንስሐ ሕይወት፣ ለጋብቻ በቃች። አይነ ጥለዋ ትዕቢት መንፈሷ ተወገደ። ለምን? በቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ። ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው። ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትዕቢተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይህ ምን ትሉታላችሁ? አሁን በእግዚአብሔር ላይ ነው ወይስ በማን ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው? በቤተሰቦቿ ላይ ነው የምታሾፈው? በሁሉም ላይ ነው የሾፈችው። ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ አይነት ባህሪ የለውማ። ባልታገሳት ኖሮ እኮ እችን የመሰለች ንጹሕና ጥሩ ልጅ እኮ አላገኝም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽሕናዋ እንደ ትህትናዋ አይታወቅም ነበረ። ልጅቷ ትሁት ናት። ትዕቢተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው። እኔ አሁን እንደዚህ እንደ በፊቱ የለብኝም። አዎ የለብሽም። ወይ እንግዲህ ገርማል በጣም ትላለች። አያችሁ፣ ሲነሳ ከተነሳ ተነሳ ነው በቃ። ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው? አትሙትብን ጌታ ሆይ አትሰቀልብን፣ እሰቀላለሁ እያልከን እኮ ነው ሲለው ጊዜ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም አለው። እንደዚህ ነው ማለት ያለብን። ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር ሂድ አንተ ሰይጣን ብሎ መቃወም ያስፈልጋል። እዚህ ቤትም እንደዛ ነው የሆነው። ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር ነው የምትመስለው። ይሄን ትምህርት አታዳምጡ፣ ችግር አለባቸው፣ ጠንቋዮች ናቸው፣ ደብተራ ናቸው ምትል ትመስላለች። ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም። ጴጥሮስ አትሰቀልብን ሲል የነበረው አታድን እያለ ነው። ማን ነው ግን በአፉ ላይ ሆኖ ሲያወራ የነበረው? ሰይጣን። በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማን ነው? ሰይጣን ነው። ይሄን ትምህርት ከምታዳምጡ ዱርዬ ብትሆኑ ይሻላችኋል፣ ዓለማዊ ብትሆኑ ይሻላል። ያ ማለት ጨሌውን አምልኪ እማዬ፣ አንተም ወደ ዱርዬነት ተመልሳ፣ እናንተም እንደፈለጋችሁ መረን ሁኑ፣ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው። ተይዛ ነው ማለት ነው። በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ፣ ግን በጎ ነገር የሚያወሩ ነው የሚመስሉት። መምህራን ላይ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገነው እነሱ ለሕዝቡ ተቆርቆረው ለቤተ ክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ።